ሄሎ ማርታ። ሄሎ ዳሬ፣ ምን ሆነህ ነው? የት ነው ሄደህ የቀረው? ሰላም እንዴት ናት? ደህና ናት። አንተ ግን እንደዚህ ወጥተህ ትቀራለህ? ችግር የለውም ማርቴ፣ ናታን ይዤው እመጣለሁ። ብዙ መድኃኒት መውሰድ አትችልም ተብሏል። ዳጣ ወይ ደግሞ ናታን ይምጡ። ችግር የለውም ማርቴ። አልነቃችም አይደለም? ደህና ናት። አሁን ሁሉም ነገር ተስተካክሏል። ሱምሱም ደህና ነው። ምንድነው ግን ያስደነገጣት ዳሬ? ምን ሆና ነው? ማርታ ይኸውልሽ፣ አሁን ይሄ የሚጠቅማት ጊዜና ሰዓት አይደለም። እሷ ወደ ጤናዋ ትመለስና እናወራለን። እንደው ቆይ እኔ እዚህ ያለው ለምንድነው ናታንን የምጠራው? እኔ ልክበና ብሬት ሆናለሁ እንዴ? ዳጣ የምልሽን ስሚ። አባትሽ እኮ ነኝ። እስክትረጋጋና ሰላም እስክትሆን ድረስ ናታን ከሷ ጋር ይቆያል። ኤሊ ምን እያደረግሽ ነው? ምን የምልህ እኮ ናታን በጣም ነው የምወደው፣ ግን ደግሞ አንተ እየተረዳኝ አይደለም። ኤሊ ረፊ ምን አደረኩልሽ? ኤቢ ረፊ እንጂ ኤቢ ረፊ አልኩሽ አይደል እንዴ? ኤቢ ምን እያደረግሽ ነው? ረፊ እንጂ የምሬን እኮ ነው ናታንዬ፣ በጣም ነው የምወደው፣ ግን ደግሞ አንተ በቃ ልትረዳኝ አልቻልክም። ኤቢ ረፊ ደቀሽ ምን አደረግን? ኤቢ ረፊ እያልኩሽ ነው አይደል እንዴ? ቆይ አንቺ ልጅ ስትፈልጊ በስድብ ታጥረገርግኛለሽ፣ ስትፈልጊ እወድሃለሁ ትኛለሽ፣ ስትፈልጊ አገባሃለሁ ትኛለሽ። እሱም አይቀርም አገባሃለሁ። ይኸውልሽ ኤቢ፣ ሴት ልጅ በባህላችን ወንድ ልጅን አገባሃለሁ አትልም። ሴት ልጅ ደግሞ ስትፈልግ እንጂ ስትፈልግ ደስ አይልም። እኛም ወንዶች ስንፈልግ እንጂ ስንፈልግ ብዙ አይመቸንም። ኤቢ የአይምሮ ህመምተኛ ተጠቂ እየሆንሽ ነው። እኔ ናታን ደግሞ በጭንና በእንትን የምደሰት ሰው አይደለም። ስነ ስርዓት ያለኝ ሰው ነኝሽ። አብጌል እንዴት እንደምትክሽኝ አላውቅም፣ ግን አሁንም በአንቺ ውስጥ ይቅር እንዳለው በእኔ የተጨነቅኩ አባዬ፣ እኔ ልጅ አይደለም። እኔ እኮ ባጠፋ ማስተማር መቅጣት ነው እንጂ አለብህ። በእኔ እኮ ማዘን የለብህም። አላዘንኩብሽ። የአባት ይቅርታና የፍቅር ልብ ቁልፍ የለውም፣ ሁሌም ክፍት ነው። እና ምን እየሰራሽ ነው? አባዬ ያጸዳሁት እኮ አያሳስብሽ። የሚገርም ብሎ ነው የምሰራው። እና እስካሁን ድረስ ምን ስትሰሪ ነበር? ሽንኩርት እያራጡ ነው አባዬ። ደረጀ ብታይ ፍሬውን አገኘዋለሁ ብዬ ብለት መጨረሻ አለቀ። ሰላም እንዴት ናት? ነቃች እንዴ? ደረጀ ዳጣን ይዛትና እስኪ አቶ ደረጀ ያልጠበቀው ከባድ ችግር ተፈጠረ። ወይዘሮ ማርታ ዳጣ የአቶ ደረጀና የሰላም ልጅ መሆኗን አውቃለች። አብጌልም ሰላም እስከምትወልድ ድረስ በጣም ተቻኩላለች። ሰላም ወልዳ ልጁን ዲኤንኤ እስከምታስመረምር ድረስ እየተጣደፈች ነው። እናም አቶ ደረጀ እንግዲህ አሁንም በድጋሚ ከኤቢ ጋር አለመግባባት ተፈጥሯል ማለት ነው። እሷም እኔ ከሆንኩ እኮ እኔ ልጅ እስከሆንኩ ድረስ መቆጣት መግረፍ ትችላለህ እንጂ በእኔ አትዘንብኝ አባዬ እያለች ነው። አይ ኤቢ ተንኮሏ መቼም ቢሆን የሚለቃት ሰው አይደለችም። እንግዲህ አርጁንም ራሴን አጠፋለሁ፣ ኤቢን አጥቼ የኔን ጨረቃ የኔን አበባ አጥቼ መኖር አልችልም ብሏል። ዳጣ መች ነው ከዚህ ቤት የምትወጣው? ዳጣ እስከመች ድረስ ነው እኛ ቤት የምትኖረው? ዳጣ እስካለች ድረስ እዚህ ቤት ሰላም የለም ብላ አቶ ደረጀን ጥያቄ አቅርባለት ነበር። አቶ ደረጀም ለዚህ ምንም አይነት ምላሽ አልሰጠም። ሰላም ባለመኖሯ ቤቱ በአንድ እግር ቆሟል። ምግብ የሚበላ የሚጠጣ ራሱ ጠፍቷል። ዳጣ ሰላምን ካላየሁኝ አልመለስም ብላ ነበር። አቶ ደረጀ ግን አንቺ ሳትሆኚ ሌላ ሰው ነው ከጎኗ መሆን ያለበት፣ አንቺ አጠገቧ መገኘት የለብሽም፣ አንቺ እዛ መኖር ሊረብሻት ይችላልና የሚረብሻትን ነገር እንዳታደርጊ እያለ እንግዲህ ዳጣን ነገሩ እስከሚረጋጋ ከሰላም ለማራቅ ፈልጎ ነበር። ግን ደግሞ ወይዘሮ ማርታ ደውላ ዳጣን ይዘህና ሰላም ዳጣን ማግኘት ትፈልጋለች ሲባል አቶ ደረጀ እጅግ በጣም ተደናግጧል። ይሄ ቤተሰብ አበቃለት፣ በቃ ፈረሰ እያለ ነው። ወይዘሮ ማርታስ ምን አስባ ነው ዳጣን ትምጣ ያለችው? ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ አድርጉን። አቶ ደረጀን ለረጅም ዓመታት ሲያስጨንቀው ሲያስጠብበው የነበረውን እውነት እንግዲህ ለማውጣት እየተዘጋጀ ባለበት ጊዜ ሰላም ምንም ጊዜ አልሰጥህም፣ ከመውለዴ በፊት ልጅ ማየት እፈልጋለሁ ብለው ስለነበር ለሰላም ለመናገር ተገዷል ማለት ነው። ግን ደግሞ ሰላም መጀመሪያ ለማንም እንደማትናገርና ለሷ ለራሷም እናቷ እንደሆነች ላትነግራት ቃል ገብታለት ነበር።
ግን ደግሞ ዳጣ መሆኗ ሲነገራት ያልተጠበቀ ችግር ተፈጠረ። የሰላም ደሟ ከፍ ስላለ ግፊቱ እዛው ጸጥ ብላ ቀርታበታለች። አቶ ደረጀም ለወይዘሮ ማርታ ደውሎ እሱም እንግዲህ ይዞ ወደ ሆስፒታል ሲሮጥ ሄዷል ማለት ነው። ሰላም ለረጅም ሰዓት እየነቃች አይደለም። እናም ግን የልብ ምቷ ደህና እንደሆነና ያው የነፍሰ ጡሮች ላይ እንደ አይነት ነገር የሚከሰት እንደሆነ የሚያጨናንቃትንና የሚረብሻትን ነገር ማየት ወይም መስማት እንደሌለባት ዶክተሮቹ ተናግረዋል። በዚህን ጊዜ ወይዘሮ ማርታ በጣም ተደናግጣና ተቻኩላ ልብስ መቀየር ራሱ እስከሚያቅታት ድረስ የመልካምነት ጥግ ወደ ሰላም ዘንድ ሄዳለች ማለት ነው። አቶ ደረጀም ሰላምን እዛ ይዞ በገባበት ወይዘሮ ማርታ ደርሳ ነበር። ዳጣ ደግሞ ለአቶ ደረጀ ደውላለት ነበር። ለአቶ ደረጀ ስደውልለት ሰላም ሆስፒታል እንደሆነች ነግሯታል። እናም እንግዲህ አቶ ደረጀ ይሄን ያህል አመት ይሄን ያህል ጊዜ ደብቆ ያኖረውን ሚስጥር እውነት እስከ መቼ ድረስ ተደብቆ ይቀራል በሚለው ነበር እንግዲህ ሰላምን አረጋግቶ ለመናገር የሞከረው። ግን ደግሞ ሰላም የጠበቀችው ነገር ካልጠበቀችው ከአቅሟ በላይ ስለሆነባት ራሷን ስላይወደቀችውም ለዛ ነበር ማለት ነው። እናቱ ደረጀም የቤተሰቡ መፍረስ እያሳሰበው ነው። በቃ ሰላም በዚህ ሁኔታ ላይ ቃሏን ትጠብቅ ይሆን ወይስ ምን ሊፈጠር ይችላል እያለ የቤተሰቡ መበተን እጅግ በጣም አጨናንቆታል። እናም በዚህ መሀል እንግዲህ ዳጣ ወደ ቤት በመጣች ጊዜ አቢጌል ቤት ውስጥ ማንም እንደሌለ ሰላምም ልትወልድ ሆስፒታል እንደገባች ነግራታለች። እና የሰላም ሆስፒታል መግባት ለሷ በጣም ቀላል ነበር። ሰላም ሆስፒታል ገብታለች ስትላት ዳጣ በጣም ተደናግጣ ስለነበር እንዴ ምንም አይመስልሽም? አንቺ አሁንም ቢሆን የሷ ልጅ አባት ነው የሚያሳስብሽ? እንዴት የሷ ጭንቀት አልታየሽም? እያለቻት ነበር። ምን ትሆናለች እንደ ማንኛውም ሰው ልትወልድ ነው። ከወለደች በኋላ ደግሞ የልጁ አባት ማን እንደሆነ ለማወቅ አልጓጓሽም? እያለቻት ነበር። ዳጣም እጅግ በጣም ተናዳባትና አንቺ ከሰው አልተፈጠርሽም ምን አይነት ጉርናሽ ብላ ተናዳ ለአቶ ደረጀ ደውላለት ሆስፒታል መሄድ ፈልጋለች። ግን ደግሞ አቶ ደረጀ ሆስፒታል ሳይሆን በውጭ አግኝቷታል። ድንገት እንደወጣ ሲቀርባቸው ወይዘሮ ማርታም ደውላለች። ጠፋህ እኮ የት ሄደህ ነው ባለችው ጊዜ ምን ተፈጠረ ብሎ ስለ ሰላም ማወቅ ፈልጎ ነበር። ሰላም ደህና እንደሆነች ግን ደግሞ እንዳልነቃች በዛ ላይ የልብ ምቷና ጽንሷ ደህና እንደሆነ ተነግሯቸዋል። እናም እንግዲህ አቶ ደረጀን እንሂድና ሰላምን ለያት እንዴት ሆነች አልነቃችም እንደሆነ ምንድነው የተፈጠረው እንዲህ ለመሆኑ አስበብ የሆነው ምንድነው ብላ ጥያቄ አንስታ ነበር። አቶ ደረጀ ለነዚህ ጥያቄዎች ምንም ምላሽ እንደሌለውና ግን ደግሞ ሰላም ነፍሰ ጡር ስለሆነች እንዲህ አይነት ነገር መፈጠሩ የት የሚጠበቅ ነው ብሏታል። እናም እንግዲህ ሰላምን የሚረብሻትም ሆነ የሚያስጨንቃት ነገር ማየት የለባትም አንቺ ወደ ውስጥ አትገቢም ብሏታል። እኔን ውሰደኝና እኔ ልጠብቃት እትዬ ወደ ቤቷ ትሄድ ብላ ነበር። አቶ ደረጀ ግን እንደሱ በጭራሽ አይሆንም እያላት ነው። አንቺ እዛ አካባቢ መታየትም ሆነ መገኘት የለብሽም ብሏታል። እሷም ደግሞ ለምንድነው የኔ መገኘት ሰላምን ሊረብሻትና እንደዚህ ሊያረጋት የሚችለው የሚል ጥያቄዎችን አንስታ ነበር። አቶ ደረጀም እኔን እንደ አባትሽ ስለሆንክ የምልሽን ብቻ መስማት ይኖርብሻል ብሏታል። እሷም ደግሞ እሺ እሰማለሁ፣ ግን ደግሞ እዚህ ድረስ ከመጣሁ አይቀር ሰላምን ባያት እያለች በጥያቄ አጣድፋ ይዘዋለች። አቶ ደረጀም ደግሞ እሱን አይሆንም አልኩሽ፣ አሁን እንሄድና ናታንን ወደ ሆስፒታል እንልከዋለን ብሏል። እኔማ እዚህ ደርሼ በጭራሽ አልመለስም ብለው ነበር። ግን ደግሞ አቶ ደረጀ በጭራሽ አይሆንም፣ እኔ የምልሽን ላሰሚኝ ነው፣ እኔ የምልሽን አሰሚኝም በቃ ብሎ ሲቆጣት እሺ በቃ አባዬ አንተን አይክፋ መቅረት ይችላል ብላ ሀሳቧን ቀይራለች። ግን ደግሞ እዚህ ከደረስኩ አይቀር ባያት እያለች በየምክንያቱ እያነሳች ነው። አቶ ደረጀ ፊቱ በጣም ያስፈራ ነበር። አባዬ እሷ እንደዚህ መሆን ጋር አንተን የሚያያይዘው ነገር ምንድነው? ፊትህ እኮ ጥሩ አይደለም፣ ደህና አይደለህም እያለችው ነበር። እሱም ምንም እንዳልሆነ ቢነግራትም ግን ደግሞ ጥሩ ሰላም እንደሌለው ውስጡ እየተረበሸ እንደሆነ አቶ ደረጀ ተናግሯል። ቤት ውስጥ ምግብ ምንም ስለማይኖር ሄዳ እንዲሰራም ጠይቋታል። እንደ አባዬ እኔ መብላት ነው እንጂ እኮ መስራት አላውቅም ብሏት ነበር። ግን የምችውን ጉድ ታያለሽ ወደዛው እንሄድ ብሎ ወደ ቤት ተመልሶ መጥተዋል። እናም እንግዲህ እኔ ቀርቼ ናታን የሚሄድበትን ምክንያት አስረዳኝ ብትለው አቶ ደረጀ ስለተቆጣት ዳጣ ዘንብ ብላለች። እናም ወደ ቤት ሲመለሱ እንግዲህ አቢጌል ቤት ውስጥ ብቻዋን ስለነበረች ናታንም ወደ ቤት ተመልሶ መጥቷል። ናታን ቤት ውስጥ ምን እንደተፈጠረ የሚያውቀው ነገር የለም። እናም ቤት ሲመጣ ቤቱ ጭር ስላለበት ብቻ እንደዚህ ቤት ሰው የለም እንደ እያለ ነበር። አቢጌልን ያልታየሁም እንደ እያለችው ነበር። አቢጌል ይችን አጋጣሚ ለመጠቀም የተቻላትን ሁሉ አድርጋለች። አቢጌል ናታንን ለማማለል ያልሆነችው ነገር አልነበረም። ናታንም እጅግ በጣም ተበሳጭቶባታል። ማንም ሰው የለም እያለችው ነው። እናቴም አባዬም የሉም ሰላምስ ባላት ጊዜ እኔ እንጃ ቤት ውስጥ ማንም የለም፣ ብቻ ግን አሁን እኔ እናንተ ብቻ ነን እንደፈለግን መሆን እንችላለን ብለው ነበር።
ናታን እጅግ በጣም ተናዶባታል። ለዛች ዳጣ አልደወልክላትም እንዴ ባለች ጊዜም የሷን ስም በዚህ መልኩ አታንሺ ብዬሽ አልነበረም ወይ ብሎ ተቆጥቷታል። ሁለተኛ የሷን ስም እንዲህ ስትይ እንዳልሰማ ብሏት ነበር። እሺ ብላ እንግዲህ ናታንን ለማማለል እየሞከረች ነው። ግን ደግሞ እሱ በዚህ የተነሳ ምን እያረግሽ ነው? ሴት ልጅ ክብሯን ስትጠብቅና እንደዛም እንኳን ቢሆን ከኔ ስሜቱ እንዲመጣ እኔን እንጂ ካንቺ እንደዚህ መሆን አልነበረብሽም። ሴት ልጅ ክብሯን ስትጠብቅ ነው ደስ የሚለው እንጂ እንዲህ ስትሆን ደስ አይልም። ሴት ልጅ ጠያቂ ስትሆን ደስ አይልም ብሏታል። እኔ ሴት ልጅ ለምን ሀሳቧን ስሜቷን ገለጸች ብዬ ተቃዋሚ አይደለሁም፣ ግን ደግሞ እንዳንቺ አይነት በዚህ አይነት ብልግና መሆን የለበትም ብሎ ተበሳጭቶባታል። ናታን እንግዲህ አቢጌልን እኔ ባንቺ ጭንም ሆነ በእንደዚህ አይነት ተልካሻ ምክንያት የምማልል አይነት ወንድ አይደለሁም፣ ታሳፍሪያለሽ፣ ባለጌ ነሽ ብሎ ጥሏት ሄዷል። አቢጌል በጣም ተናዳለች። የተቻላትን ሁሉ አድርጋለች። አስገድዳ ልትደፍረው ሞክራለች። እናም ሳይሳካ ጥሏት ስለሄደች በጣም ተናዳለች። እማየትሙት ብያለሁ አገባሃለሁ ብለዋለች። እኔን አስገድደሽ የምታረጊው ነገር ካለ አብረን የምናየው ይሆናል ብሎ እሱም ተናዶ ጥሏት ይባል። እሷም በእናቷ ምላ እንደምታገባው ነግረዋለች። አቶ ደረጀ ወደ ቤት ገብቶ ተክዞ አንገቱን ደፍቶ ተቀምጦ ነበር። እናም እንግዲህ በዚህ ሁኔታ ላይ እንኳን ሆኖ ተቀምጦ አቢጌል እንዲሆንከው በእኔ ምክንያት ነው እንዲያባዬ እውነትን እያስተማርክ ያሳደገኝ እኮ አንተ ነህ ብለው ነበር። አቶ ደረጀም እውነት አትዋሽ አልኩኝ እንጂ ሰውን ለማዋረድና ያልተጠበቀን የሰውን ሚስጥር እየፈለፍልሽ አውጪ ብዬሻለሁ እንዴ ብሏል። እሷም እኔም ከሆንክ ያበሳጨሁ በእኔ ከሆንክ ያዘንከው እኔም መቅጣት እንጂ አባዬ ማዘን የለብህም እያለችው ነው። እናም ይቅርታ ጠይቀው ነበር። አባት ምንም ቢናደድ ምንም ቢበሳጭ በልጁ መጨከን እንደማይችል ነግሯታል። እና ግን አሁን ኩሽና ገብታችሁ ጉድ በሉ ብሎ ነበር። እኔ ነኝ እያለች ነው። ውሃና ዳጣ ክችን ውስጥ ገብተው የተቻላቸውን ለመስራት እየሞከሩ ነበር። ግን ደግሞ ዳጣ ሽንኩርቱን ልጫው እስከሚያልቅ ድረስ ልጠዋለች። ምን እንደሚደረግ ግራ ገብቷታል። እና ውሃም እንደዛው እና ምን እናድርግ እየተባባሉ ነበር። ማናቸውም ምንም ነገር አይችሉም። ውሃ እርዋት ስለነበረ ቤት ውስጥ ምንም ምግብ ስለሌለ ጓደኛው ጋር ሄዳለች። ውሃ ጓደኛ በመኖሯ ጓደኛዋ ጋር ሄዳ ቢያንስ አንድ ቀን ችግሯን ታወጣለች። እኛ ቤት ሰላም ስለሌለች ምንም ምግብ የሚባል ነገር የለም እያለች ለሁሉም ሰው እያወራች ነው። ግን ደግሞ ምጥን መጣ ስለነበረ ምጥን ጋር ወደ እነሱ ቤት ሄደው ምሳዋን በልታ መጣለች። ምጥንም ስለ ሰላም ልጅ አባት አሳስቧቸዋል። የሰላም ልጅ አባት ሁሉም ሰው አሳስቧቸዋልና የምጥን እናትም ወይዘሮ ማርታ የዋህ ናት። ቤቷ ያለች ሰራተኛ ስታረግዝ እንዴት አልጠየቀችም ከባሏ ቢሆንስ የሚል ስጋት ፈጥሯል የሚለውን በምጥን አንደበትም እንኳን ተናግራለች። እና እማዬማ የዋህ አይደለችም ብላ ነበር። እንዴ እማዬማ የዋህ ናት። የዋህ ባትሆን ታዲያ ቤቷ ሆና ያረገዘችውን ሰራተኛዋን ማን እንደሆነ ባሏ ማወቅ አልነበረባትም ብላለች። የሰላም ልጅ አባት ሁሉንም ሰው አስጨንቆታል። በሌላ በኩል እንግዲህ የሰላም እንደዚህ መሆን ደግሞ ሌላ ቤት ውስጥ ሁሉም ሰው ጉዱ ፈልቷል። ያለ ሰላም ያ ቤት መቆም እንደማይችል ታይቷል። እና አቶ ደረጀ እንግዲህ ወደ ክችን አቢጌልን ገብተሽ ስሪ ቢላትም እሷ በጭራሽ እኔ አልሰራም ብላለች። ከውጭ ቴካዌ ያድርግልን ወይም ደግሞ ወተን እንብላ እንጂ በጭራሽ ብላለች። ውሃም ዳጣም ስትንጎዳጎድ ክችን ውስጥ የሆነ ምግብ የድስት ጥርራጊ ስታገኝ እሷን ነፍሷን አዲን እየጎራረሰች ነበር። አቶ ደረጀም ደርሷል። አቶ ደረጀም ምግቡ ደረሰው ይባላት ጊዜ ምግቡ እንዳልደረሰና እሷ ከመብላት ውጭ መስራት እንደማታቅ ተናግራለች። ምን እያደረግሽ ነው ባላት ጊዜም ጥርራጊ ጌታ ያችን እየበላች እንደሆነም ተናግራለች። እናም እንግዲህ ምን መስራት እንዳለባት ራሱ ግራ እንደገባ ስትነግረው አቶ ደረጀም በቃ ተይው አሁን ምን አርገሻል ቢላትም ይሄው ሽንኩርቱን ልጫዋለሁ ሽንኩርቱን ልጫው እስከሚያልቅ ድረስ ብልጣው ይሄው አለቀ ብለው ነበር። እሱም ስቆ በቃ ተይው ውጭ ራት እንበላለን ተዘጋጅ ብሏታል። እሺ አባዬ አመሰግናለሁ ብላ ልብሷን ቀይራ ውጭ ሄደው ራት በልተዋል። ወይዘሮ ማርታም እንግዲህ ለአቶ ደረጀ ደውላለት ደሬ ጠፋህ እኮ እያለችው ነው። ልጆቹን ላክልኝ ተብሎ ስለነበረ ናታንን ወደ ሆስፒታል ልኮላት ምግብ ለነሱም ቴካዌ አድርጎ አቶ ደረጀ አድርሷል። አቶ ደረጀ አሁን ላይ የሰላም እንዲመሆን የበለጠ አስጨንቆታል። እውነትና ጭስ ተደብቆ እንደማይቀር ቢያውቅም ግን ደግሞ አሁን ያለበት ሁኔታ እጅግ በጣም ውስብስብ ሆኖበታል። ማንም ሰው ሳይነግራት ለወይዘሮ ማርታ ራሱ መናገር የፈለገ ቢሆንም ግን ደግሞ እሱ እውነቱን እስከሚያወጣው ድረስ በሌላ ሰው እንዳይቀደም ይፈራ ይመስላል። ወይዘሮ ማርታ እንግዲህ ስለ ሰላም እየደወለች ያለውን የቀን ተቀን ሁኔታዋን ታሳውቀዋለች። ግን ደግሞ ሰላም ለጊዜው አልነቃችም። ጽንሱም ይሁን እሷ ደህና ቢሆንም አልነቃችም ነበርና አለመንቃቷ ደግሞ አሳስቧቸዋል።
ለነፍሰ ጡር እኮ ይሄ ነገር መነገር አልነበረበትም። ግን ታዲያ ምን ላድርግ? አስጨነቅሽኝ። ጥፋት ይሆን? በዛ ላይ ደግሞ ሚስጥሩን ትጠብቂልኝ ይሆን ወይስ ምን ሊፈጠር ነው እያለ አቶ ደረጀ በጭንቀት ውስጥ ነው። ግን ደግሞ ወይዘሮ ማርታ ደውላለታለች። ወይዘሮ ማርታ ደውላለት ዲያጣን ይዘሃትና ስትለው ምን ብሎ በጣም ተደናግጧል። ሰላም ዲያጣን ትፈልጋለች እና ዲያጣን ይዘህና ተብሏል። ለምንድን ነው ዲያጣን ይዘህ የምመጣው? ዲያጣ ምን ታረግላታለች እያለ አፉ መያያዝም መውተብተምም ጀምሯል። ደሬ ዲያጣን ይዘህና ብያለሁ፣ ዲያጣን ይዘህና፣ ሰላም ዲያጣን ማየት ትፈልጋለች ብለዋለች። በዚህን ጊዜ አቶ ደረጀ በጣም ተደናግጧል። እናም ወይዘሮ ማርታ ስለ ዲያጣ እውነቱን አውቃ ይሆን ወይስ ደግሞ ሰላም ስለፈለገችት ብቻ? ከዛስ በኋላ ምን ሊፈጠር ይችል ይሆን? ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ